ዋናው ነገር ሰው እንዲረዳው ብዬም ባይሆን መንፈሳዊ ስለሆነ እኔ ማንነት አይደለም መሳደብ ያ ነው አንዱ የኔ ለምሳሌ በየቀኑ መሳደብ ልጅ በሆን ኖሮ እኔም አይደብረኝም ነበር ጥቅስም አላመጣለትም ገብቷል አይደለ ለምሳሌ መንፈሳዊ አላረገው ሰተት ነው በቃ ሰተት ነው ያ የተፈጠረው ነገር እኔ ስሜት ያያረገኝ በቃ ያንን እዛ ጋር የፈጠርኩት ነገር ሮንግ ነው የዛ ነገር ተጋሪ ሆናችሁ በልባችሁ ያዘናችሁ ሰዎች ሰተታችሁ እንደሆነ ተሰምቷችሁ በጣም በእኔ ላዘናችሁ ሰዎች በጣም ይቅርታ የኔ ሰተት ሆኖ ሰተቱ የናንተም እንዲሆን ቁጭት ይዟችሁ እንዴት ታደርጋለህ አንተ በጣም ብዙ ነገር ካንተ ምን ጠብቅ ብላችሁ ላላችሁ ሰዎች ይቅርታ ፐርሰናሊ ደግሞ ልጅቷንም አታክ ለማድረግ አይደለም ይሄድኩት ግን እዛ ቤቱ የፈጠረው ነገር እኔን እንደዛ አርጎኛል መስተካከል ያለበት እኛ በተቃራኒ እምነት ያለነው ሰዎች ኤክስፔክቴሽን ሊኖር አይገባም አንድ ቀን ሰዎች ነንና አንድ ቀን የራሳችንን ነገር ነው የምናጎለው ስለዚህ ያ ጊዜ ሲመጣ መቀየም ሳይሆን አይ በቃ መልካም ብሎ ደግሞ በብልሃት የራስን መንገድ ማስተካከል ነውና ለማንኛውም እግዚአብሔር ይቅርባይ ስለሆነ ባለፈው ታሪኮት እግዚአብሔር እስከተቀበለ ድረስ ያለፈው ታሪክ እንዲ ነው ይያለ ካልዘረዘረ ሰዎችም አንዳንድ ያነግስ ሲያረጉ ትሪገር ያረጋል ፖክ ያረጋል እና እንግዲህ እልፍ ያለ ቃልም ተናግረው ከሆነ ትልቁ ነገር ይቅርታ እየጠየቁ ነው ተናግረያለሁ በቃ ትልቁ ነገር ይቅርታ መጠየቅ የተናገሩትን ሰው ካገኙ መጽሐፉ እንደሚለው ለራሱ ሄደ ንገረው ይላል ከተቻለ ለራሱ መንገር በስልክም በምንም እንትን ብሎ ፎሎ አፕ አርጎ አጥፍቻለሁ በድያለሁ ሰድቤያለሁ ወይ ሰድቤሻለሁ ይቅር በለኝ ብሎ እንትን ካልሆነ ደግሞ ፐብሊክ የተደረገ ነገር ፐብሊክን ይቅርታ መጠየቁም አይገስ ትልቅነት ነው በጣም አንዳንድ ሰው ይቅርታ ለመጠየቅ በጣም ይከብደናል ያቁታል በጣም ትምክህት ትዕቢት ጉረኝነት አለብንና ደሞ እንደዚህ ዝቅ ብሎ ደግሞ ይቅርታ መጠየቅ ትልቅነት ነውና እኔንም እርሶንም ሁላችንም እግዚአብሔር ይቀበለን አሜን ቴንክ ዩ ሃንዬ እንዴት ነሽ ፓስተር ሰላም ላንተ ይሁን እንደምን አየሽው እንዴት ተሳደብኩት ነበር አይ ያጋጥማል ነበርኩኝ ኤርሚ ቆይ እስኪ ላውራበት ምራሴ ላይ አትቆምብኝ ነበርኩኝ በጣም ነው ደነገጥኩት ግን ያስደንግጫለሁ በርግጥ ቅድሚያ ለሴት ነው ዝም በል እና ደንግጫለሁ በርግጥ ያው ግን ደግሞ ያው ሰዎች አይደለም ያጋጥማልና ዋናው ይቅርታ ያልክ ስለሆነ ችግር የለው ማለት የነበረውን ትራሱ ስሜታው ያያረጋል ወይ እኔ በእውነት ለምታዘበው ለመጀመሪያ አሁን ገና እንደገባው የነበረው ጥያቄ መልሽ እኔ ቤት 400 ምናምን ሰው አውርጄን ይርኩት እና ተብዬ ሲሄድ የመጀመሪያው ነገር ተስሎልኝ የጠበቀው ማናንተ ምንድነው ማነው ፓስተር ያረጋ ምናምን ሲሉኝ ለእኔ የመጣውበት ሞቲቭና እነሱ ሲያረጉኝ ቀጥሎ ያለው ነገር በቃ እናደደኝ ሌባ ምናምን ሲሉ እኔ ኦፍ ኮርስ እንዳልኩት ነው እኔ ድሮ መንፈሳዊ ነገር ከመጀመሪያ በፊት ሌባ ነበርኩ አሁን ግን አይደለም አሁን ያለውንኩበት የ20 ምናምን አመት የ26 27 አመት ታሪክ ነው መናወራው ይሄንን ያወራን መረጃ አለን ብለው ሲሉ እኔ ለመረጃው መልስ መስጠት ነበር ይልኩት ቀጥሎ ያው ከስላሴ ትምህርት ጋር በተያያዘ ሊገሉኝ የደረሰው በቃ ሊገሉኝ እኔ ስላሴ ትምህርት ሃኑ እዚህ ሚሊኒየም አዲስ አበባ የኢትዮጵያ መጽሐፍ ቅዱስ ማህበር የሚባል አለ ካቶሊክ ኦርቶዶክስና ወንጌል አማኝ አንድ ህንጻ ያሰሩት ሄጃለሁ በአካል ዋናውን ሰው እየጠይቅ ያለው ምንድነው አዳራሽ ለመከራየት ነበር ይርኩት አሁን የዛሬ 4 ቀን 5 ቀን የማይነካ በኢትዮጵያ መጽሐፍ ቅዱስ ማህበር የማይነካ ርዕስ አለ ስላሴ አይነካም ልዩነት ቢኖርም የጋራ ተብሎ ተቀምጧል በኢትዮጵያ መጽሐፍ ቅዱስ ማህበር ያ ማለምን ማለት ነው ኦሬዲ ታወቃል እኔ ስላሴን ከመዝሙረ በማር መዝሙረን እኔ በጠይቀው እኔ ባስተምር ቀጥሎ ደግሞ ሃንዬ እናንተ ጋር እኮ እዚህ ቤት እኔ ሰምተሻል ከሉትራን አንፃር ቪው ምንድነው ስላሴ ተብሎ ተወርቷል ምንድነው ክፋቱ አሁን ችግሩ ምንድነው ካባለ ለብሳል ኦርቶዶክስ ሆነ ነው የምትጫወተው ምናምን
እኔ ደግሞ እዚህ ያለኝ የተገለጠ ነገር ነው። እኔ ኤቲስት ጓደኛ አለኝ፣ ጆቫ አለኝ፣ ኦጂ አለኝ፣ ሁሉም አሉ፣ ሐሳብ ይሰጣሉ፣ ችግር የለም። ግን ኦርቶዶክስ ለምን ግልጽ አትሆንም? ልትሄድ ነው እንደ እንትና ልትሆን ነው? እሱ ነው አንዱም ያናደደኝ። ማለት በዚህ ደረጃ ልክ አንዳንድ ሰዎችን እልግ ውስጥ አስከትቶ ወደ አላስፈላጊ ነገር ሰዎች እንዲገቡ ፑሽ የሚያደርጉ ሰዎች በጣም ነው። ከዛ ስሜት አይሆንኩ የነበርሽበትን ቋንቋ የኔ ማንነት አይደለም። ይህን ኮንፌስ የማደርገው የኔ ማንነት አይደለም። ዳትስ ዋይ ዛሬ ይቅርታ የምጠይቀው የኔ በየቀኑ ቤት እየከፈትኩ ምሳደብ ሰው አይደለው። ስለዚህ ይቅርታ የምጠይቀው በዚህ ምክንያት ነው። እኔ ሌባ ነበርኩ። አሁን ድሮ መንፈሳዊ ነገር ሳልጀምር ኦፍኮርስ በየገበያው በየናዝሬት በየሞጆ ኦፍኮርስ ነበርኩ። ሊያውም እሳት የላሰ ሌባ ነበርኩ። በጣም ለያዥ ለገናዥ የማስቸግር በቃ አደገኛ ባቡር ላይ ነው ሌብነቴ አድጎ ባቡር ላይ የመጣ ሌብነት ነው። ግን አሁን ተለውጬ ወንጌል እያስተማርኩ ሰው እንዲቀየር አገር የሚጠቅም ትውልድ እንዲመጣ እንደዚህ አይነት ቤተሰብ ነው ያለኝ። እኔ ቤተሰብ ፈጥሬ ልጆች አሉኝ፣ ባለቤት አለችኝ ምናምን ይሄው ነው ያለው ባጭሩ። ሀንዬና ኤርሚዬ ፓስተር ይቅርታ እንግዲህ እናንተም ያው እንደ ቤተሰብ መዝሙረ በጣም ይቅርታ ዲያቆን መዝሙረ ወዳለው እሺ ወዳለው እሺ በጣም ነው የምወድህ የምሬን ነው ብለህ እግዚአብሔር በሚያውቀው እኔ የኔን ማንነት ነው የምነግርህ። እኔ ወድሃለሁ። ለኢትዮጵያ ኦርቶዶክስ ቤተክርስቲያን አክብሮት አለኝ። እኔ ለየትኛውም ሃይማኖት አክብሮት አለኝ። በሐሳብ አምናለሁ። ማንም ሰው ሐሳቡን በነፃነት እንዲያወራ ማምን ሰው ነኝ። እኔ አይደለም ዛሬ ሰው እኔ ተሳድቤ ተቋምን ይቅርና ትልቅ ተቋም ይቅርና ሰው መሳደብ ነውር እንደሆነ አምኜ ጥፋቴንም ይቅርታ እየጠየቅኩ ነው። በጣም ነው ማከብር። ወድሃለሁ። አውቃለሁ እዚህ ቤት ገባ ብዬ እምቢ ብለሃል። ወንድሞች ፈቃደኛ አይደሉም ብለህ ራስን እንዲሁም መተህም አታውቅም በርዕስ። ስለዚህ ካንተም ሳይድ ያለውን እረዳለሁ። በጣም ይቅርታ። ወድሃለሁ ለማለት ነው። እሺ ፓስተር፣ ያው ባለፈው እንዳልኩት እዚህ ቤት በመግባቴ ያው በፕሮቴስታንት ወንድሞች እህቶች ዘንድ ደስተኛ አይደሉም። ይሄን ደግሞ አስቀድሜ ነግሬዎታለሁ በውስጥም። እሱ ደግሞ ዛሬ ዋጋ አስከፈሎት መሰለኝ። እውነት ነው። አሁን ላይ ይመስለኛል እንትናችንን መለየትም ያለብን ይመስለኛል። ልክ ነው። ቅንነት የለም እውነቱን ለመናገር በጣም ተንኮል የበዛው ሸር የበዛው ክፋት የበዛው ነገር በልባችን በስቷል በሁላችንም። እውነት ነው። እና እንደ በፊት የሆነ ይሄ ፖዚቲቭ ማይንድ ሴት ይዘን ስላልሆነ በጣም አሁን በቃ በጥንቃቄ ነው በተለይ ተቃራኒ እምነቶች ጋር ግንኙነት ስናደርግ። ልክ ነው። እኔ ፐርሰናሊ ግን በቃ ፊት ለፊት ነው የምናገረው፣ ችግር የለብኝም። ጥንቃቄ አደርጋለሁ። በቃ አሁን ይሄን ሰሞን እያዩ ያለሁት ነገር ከፕሮቴስታንቶችም ከሙስሊሞች ጋር በተቃራኒ እምነት ካሉ ሰዎች ጋር በተለይ ንጽጽር ላይ ያለን ሰዎች የምንሰራ ኮምፓራቲቭ ሪሊጅን ላይ የምንሰራ ሰዎች አይገስ የሆነ መስመር ሊበጅ ይገባል ብዬ አምናለሁና ምክንያቱም በቃ ዋጋ ያስከፍላል እንደሚያውት ሆኗል አሁን ላይ። ስለዚህ እኔ ምንድነው ፕሪፈር ማድረገው ቢችሉ በቃ የራሶትን ቤተ እምነት ፓስተሮች ሌሎችም እየጠሩ የሥላሴ ትምህርት ላይ ምን ላይ ክሊር የሆነ ነገር በደንብ በእርሶ ቤተ እምነት ያሉ ሰዎች የመጡ ትምህርት በእነሱ ቢሰጡ ኦርቶዶክስ ወንድሞች እህቶች ባይመጡ ለትምህርቱ ማለት ነው። ውይይት ካለ ሜቢ ንጽጽር ካለ ግን ንጽጽር ነው ውይይት ነውና ብቅ እንላለን። ግን ይሄ በቃ መታ አስተምር ከሆነ ግን በጣም ዋጋ ያስከፈለን ያለው ሁለታችንም ሳይድና እኔ ኦርቶዶክስ የሚሰደብበት ቤት ኦርቶዶክስ የሚንቋሸሽበት ቤት ስድብና ይሄ በጣም ብዙ ነገር የበዛው ቤት እኔም ሌሎችም ወንድሞቼ አንሄድም መሄድ የለብንም ብያለሁ። ለጊዜው ግን ለምሳሌ ቴዲ ጋር እንሄዳለን፣ ፓስተር ሶፊ ጋር እንሄዳለን። ግን ኤኒ ታይም ግን ፍሊፕ አድርገው ግን ስድብ ከተጀመረ ማንጓጠጥ ከተጀመረ ግን በቃ መስመሩ ሊበጅ ይገባል ብዬ አምናለሁና አይ ቲንክ እንደዛ የሚሻል ይመስለኛል ፓስተር። እና ብጠፋ እንግዲህ እንዳይቀየሙ ማለት ነው። ነገር የለም እረዳለሁ። እና እግዚአብሔር ያክብርልኝ። እሺ መልካም ምሽት። እሺ እኔ ሰላም ብያለሁ ሁላችሁንም። ኤርሚ ሁላችሁንም ሰላም ብያለሁ። እሺ መዝሙሬ ሰላም ብያለሁ። እኔ አሜን አሜን። ይቅርታ መዝሙሬ ሰላም ላንተ ይሁን። ሶሪ ስልክ እያገባብኝ ነበር። ሰላም ብያለሁ። እሺ ሰላም አምሹ። መልካም ጊዜ ይሁንላችሁ። እሺ ባይ። ቻው ኤርሚ። ፓስተሪ እንዴት ነህ? አለው ተረጋጋ። ማለት ያው ቅድም ስሜታዊ ሆንኩኝ፣ አላስፈላጊ ነገር ተናገርኩኝ። ያንን ክሬዲት ነው አሁን በጣም ይቅርታ ለማለት ነው። እና ያጋጥማል።
ያው እንግዲህ ንግግሮች መካከል ሁላችንም እንስታለን ያጋጥማል። እሱ ሳይሆን ከሁሉ በላይ ይቅርታ መጠየቁ ትልቅነት ነው። ለሌላ ጊዜ ደግሞ ትምህርት መውሰዱ ይጠቅመናል። አይ ቲንክ እንደዚህ ያሉ ነገሮች ሲፈጠሩ ለሌሎቻችንም ለምናደምጠው ትምህርት ነው ብዬ አስባለሁ። ስፔሻሊ እንዲህ ያሉ ነገሮችን ፐብሊክ ላይ ለመፍታት መሞከሩ አሁን ያመጣውን ኢፌክት አይ ቲንክ የምናየው ይመስለኛል። እና ሶሻል ሚዲያ ነው በጣም ብዙ ሰው ይከታተላል። ፐብሊክ ነገሮች ላይ ጥንቃቄ ማድረግ ያስፈልጋል። ያው ትሪገር የሚያደርጉ ነገሮች ሲኖሩ ሳትፈልግ ልትናገር ትችላለህ፣ ልትበሳጭ ትችላለህ፣ ልትናደድ ትችላለህ ምናምን እና በዛ ሰዓት መለዋወጦች ከቃላት መለዋወጦች ደግሞ እዚህ ጋር አሁን አንድ የተናገረው የሚፈታ ይሆናል። እዛው የሚታው ሳይሆን ሪከርድ ተደርጎ የሚቀመጥ ነገር ስለሚሆን ታሪክን ሙሉ የሚከተል ይሆናል። ሶ እንደዚህ አይነት ነገሮች ላይ ቢቻል በውስጥ መፍታት እንዲህ ያሉ ነገሮች ሲፈጠር፣ ካልተቻለ ደግሞ የራስን መንገድ መከተል ነው እንጂ የሚሻለው። አይ ቲንክ በቅንነት እንደተደረገ አስባለሁ። ቅድም ያው በቅንነት ነገሮችን በአጭር ለመፍታት በእርቅ ለመፍታት ግን ደግሞ ያው ምልልሶች ሲኖሩ እንደዛ አይነት ነገር ተፈጠረ። ዋናው ይቅርታ መጠየቅ ትልቅነት ነው። ፓስተር ቢቻል እንደውም ፐብሊክ ቪዲዮ ሰርቶ ይቅርታ ደግሞ ያ አይሰራል ይመስለኛል። እንትን ነው እንትን ስለሆነ የሚታይ ነገርም ስለነበረ ቀደም ግን ያንን ነው የምለውና አንዳንድ ጊዜ ሁለቱም ሳይድ ልክ ያለው ነገሮች አንዳንዴ ምን አለ መሰለ አንዳንዴ ምን አለ አሁን እኔ ሰዎቹ እኔን ሊያወሩበት የሄዱበት መንገድ በጣም አናዶኛል። ለመሰለ እኔ ና የተባልኩት እዛ የሄድኩትና የሆነው ሌላ ነው። ያ ነው አንዱም እና ኤኒዌይስ ምንም እንትን አያስፈልግም። ይቅርታ ለማለት ነው። ድንገት ይሄን ቪዲዮ ሪከርድ የምታደርጉ ሰዎች ካላችሁ የምሬን ነው፣ ይቅርታዬ በጣም የምሬን ነው። እና ምክንያቱም እዚህ ሰው አክብሮ መንፈሳዊ ነገር እሰማለሁ ብሎ የሚመጣን ሰው የመናቅም ያህል ነው የተሰማኝ። ያንን ሁሉ ሰው ብሬክ አድርጌ እንደዛ አይነት ስሜት ማድረጌ በቤቴም የለም፣ በትዳሪም እንደዚህ የለም፣ በቸርችም የለም። ሰው ሲያጠፋ የምናስታርቅ ሰዎች ነን። ሰው ከስተቱ እንዲመለስ ምናግዝ ሰዎች ነን። እኛ ስተትን ስተት ነው ብለን ነው ምናምነው። ኤርሙንዳ እሱን ነው። ሃኒ ግን ካንተ የተለየ ያላት አስደንግጦኛል ስትል ኦፍ ኮርስ ከኔ ሰው ስላልጠበቀ ደንግጧል። ከኔ በተለይ ምክንያቱም እኔ በጣም እንከን አልባ ለመሆን ነበር እየጣርኩ ያለው፣ ስተት አልባ ለመሆን ጥሬ ያለው። ልክ ነሽ ሃኒዬ። አይ ፓስተር ችግር የለውም ያጋጥማል። መልካም ምሽት። ቴንክ ዩ ኤርሚ። ባይ ዲፎልት የዛሬውን ስተቴን ወይ ሃኒዬ ሰላም ነው ወይ የጌታ ሰላም ብራዘራችን አለናል። ፓስተር በተደጋጋሚ እየላኩልህ ነበር። እኔ እኮ ያው አላስገባኸኝም። ኤኒዌይስ አሁን ያው ነገሩንም እንትን ላለ ማለት ከፈለክ አንተ ይቅርታ ማለት በቃ ትልቅ ነገር ነው። ትልቁ ስህተት እዚያች ነበረሽ። በቃ እዛች ጋር ነው ለጥቤት አልከው እንጂ በትክክል እየሄድክ ነበር ስርዓት ባለው መልኩ። እና አንዳንዴ ስሜታዊ ስንሆን የምንናገረውን አናውቅም፣ ግን ራሳችንን መቆጠብ ያለብንን ነገር በደንብ ማወቅ አለብን ለሌላ ጊዜ። ምክንያቱም በቃ አሁን ያቺ ናት ገባ። ሰዎች ከብዙ ንጹህ ነገር ትንሽ ቆሻሻ ነገር ነው የሚፈልጉት። ስለዚህ አሁን ያቺ ናት ወታ ጎልታ የምትታየው። የተናገርከው ሌላው ጥሩ ነገሩ ይቀርና ትንሿ ነው ትንሽዬዋ ነጥቧን ሰው ሸፍኖ ማጥፋት የሚችላትን ነገር ሰዎች አጎልተው ያወጧታል። ልክ ነው። እና ያቺ ትንሽ የስተት አሁን እንደ ትልቅ ታይታ በቃ ለብዙ ነገር ልትሆን ትችላለች። ግን አንተ ከእግዚአብሔርና ካንተ ጋር ንስሐ ከገባህ ራሱ በቂ ነው። እኔ ቅድም ሌላ ቤት አንተ ገብተህ በነበረበት ሰዓት ላይ በቃ አጥፍቷል፣ በዚህ ነገር ላይ ንስሐ መግባት አለበት በዚህ ነገር ላይ ነው ያልኩት። በቃ እግዚአብሔር እናንተ ከጨረሳችሁት ሌላውን ይቅርታ በማለት ነው የምታልፈው። አንተ የልብህን አንተና እግዚአብሔር ነው የምታውቁት፣ ሞቲቭህን ገባህ አይደል? ሌሎችም እንረዳለን፣ የምናየው ነገር አለ። እኛ መንፈስን በመንፈስ የምንመረምር ሰዎች ነን። ማን ጋር ነው ትክክል ማን ጋር ነው ትክክል ያልሆነው ነገር እንመረምራለን ብለን የተነሳን ሰዎች ነን። ክርስቲያን ነን ብለን የተነሳን ሰዎች ነን። እናውቃለን የቱ ጋር ምን ስህተት እንዳለ። ስለዚህ ብዙ ነገሮች ሊኖሩ ይችላሉ። ቲክቶክ በነገራችን ላይ አደገኛው ነገር ኢየሱስን እያስጣለ ሌላ ነገር መንፈስ እየገባ ነው። እኔ የሚያስፈራኝ እሱ ሌላ መንፈስ እየገባ ነው ቲክቶክ ምድር ላይ። በቃ ክርስቶስን እያስጣለ ኢየሱስን እያስጣለ በማይሆን ነገር በማይረባ ነገር ክርክር እንጂ ሞቲቭ ሲጀመር መዝሙረ ያሬድ አይደለም። በቃ አንተ ያልገባህ እኔ መጀመሪያ መዝሙረ ያሬድ አይደለም ሞቲቭ።
መዝሙር ያሬድ ለምን እዚህ ገባ አልገባ አይደለም ሞቲቭ በቃ ሞቲቭ ሌላ ስለነበረ ነበር አስገባኝ ስለነበረው ሲቀጥል አንተ እንደ ጥፋተኛ ና ተብለህ አይደል ነበር መሄድ የነበረብህ ለምንድን ነው አንተ የምትሄደው ያጠፋ ሰው እኮ ሄዶ እኮ ሶሪ ሊጠይቁ የፈለጉበት መንገድ ራሳቸውን እኮ ከፍ አድርገው እንደበላይ እኔ ባለመመለስ እሱ ጋር ደስ ብሎኛል ከፍ አድርገው እስኪ አንተ ማን ነህ የት ነህ በቃ የተፈለገው ነገር ፖይንቱ ምንድነው በቃ ሄዳችሁ ሶሪ ልትባባሉ ነው አይደል አለቀ በቃ ሄደ እዛ ጋር እዚህ እንደዚህ ያርገናል በቃ ጨርሰናል የተወሰድክበት መንገድም ጠያቂ ሆነ እኮ እሱ ራሱ እኮ ጠያቂ ሆነ እኮ ትልቁ ነገር ጠያቂ ለምን እንደዚህ ትላለህ አቡሼ እዚህ 100 ምናምን ሰው አንዱም ትንሽ ያናደደኝ ቀን ላይ ቪዲዮ ተሰርቶብኝ እንዳለ ስሰደብ ያልኩት እኔ ቀጥሎ ማታም ሲሰራብኝ የነበረው እኔ ግን መተው ፓስተር አሌክስ አንተ ግድ የለም ሲሉኝ ቤት ዘግቼ 400 ምናምን ሰው ትቼ ነበርኩኝ እኔም ነበርኩ የሆነው ነገር እንግዲህ አይተዋል አቡሼ እኔም ምልክ ወይኔ ላውራ አንተ ትነ ስለዚህ እኔ ላውራ እኔም ምን መሰለ ሰው ሊያስታርቅ ከወሰደ በቃ ኑ ልትታረቁ ነው ተብለ ነው ይርቀው አለቀ በቃ ልትታረቅ እስኪሄድ ድረስ አንተ ያ ሰው ሊጠይቅ አይገባም አንተ ድጋሚ ያለፈውን ነገር ለምን ይጠይቃል አንተም ለዛ ነገር መመለስ ግዴታ የለብህም እኮ በቃ በሁለታችሁ ኬዝ ነው ችግሩ ያለው ችግሩን ሁለታችሁ ናችሁ መፍታት ያለባችሁ ሁለታችሁ ናችሁ ሶሪ መጠየቅ የነበረባችሁ ሊያስታርቅ የወሰደ ሰው እንደገና አንተን ጠያቂ ሆኖ አይ አንተ እኮ ይሄ ማለት ትክክል አልነበርክም እንደገና ሌላ መጣ እንደ ትላንትናው ነገር መጣ ማለት ነው ትላንትና በቤት ከፍተ ያንን ነገር ኑና ጠይቁ ይብልሃል ያልከው እንደውም በግልጽ እኮ ነው ያለው ኑና ጠይቁኝ ሞግቱኝ ያጠፋው ነገር ካለሱ ሞግቱኝ ብለህ በግልጽ ነው የከፈትከው እንጂ የሆነ ሳይድ አንስተህ ከሌ ያልክ ስም እያነሳ አልነበር ሶስቱም በዛ አካል ተጠያቂ ይሆናሉ መነሳታቸው ስለማይቀር ይጠየቃል ነው ሶስቱ ስላሉበት የተባለው ነገር አንዳንድ ስህተቶች ሊኖሩ ይችላሉ በመሃል ንግግር አንተም ያላስተዋልካቸው ሊኖሩ ይችላሉ እሱን እንደ ሚስቴክ እኔም አይቼዋለሁኝ ያላስተዋልካቸው ያላያቸው በማለት ተናገራቸው የነበሩ ነገሮች ሊኖሩ ይችላሉ እነሱን ነገሮችም በይቅርታ ማለፍ ይቻል ነበር ግን እርቅ ከተባለ ሁለቱ አንተና እነሱ ለተታረቁ ነው ሄዳችሁት ከሄድክ መስከሄድክ ድረስ በቃ አለቀ ሁለታችሁ ተነጋግራችሁ ነው መጨረስ ያለባችሁት በቃ ጥፋትሽ ምንድነው ጥፋቴ ምንድነው አንቺ እኔን ታውቂኛለሽ የምታወሪበት መንገድ ምንድነው ተባባላችሁ ይቅርታ ተባባላችሁ መጨረስ ነበር የነበረባችሁ እንጂ ሊያስታርቅ የወሰደው ሰው እንደገና ጠያቂ ሆኖ አንተ እዚህ ጋር ምንድነው እንዴት እንደዚህ ትላለህ ሌላ ሆነ ማለት ነው ነገሩ ከዛ ነው ነገሩ እንትኑ እያለ መጣው እንጂ እርቅ ከሆነ እርቅ ነበር ነው ዋጭው ያ ነገር ነበር ማለቅ የነበረበት በቃ እርቅ ነው አለቀ አንተም ደስ ያለ መጀመሪያ ላይ ያልመለስክበት መንገድ ነው በቃ እሷን ልጠይቀኝ አይገባም ኦሬዲ ምንድነው የምትጠይቀኝ መንገድ ግን እኔ ትልቁ ነገር ግን ሞቲቭ ያ አይደለም እነዚህ ሶስት ሴቶች እዛ ጋር የሆነ ቦታ መግባት ይፈልጋሉ ያልገቡበት ቦታ አለ እዛ ቦታ ላይ መግባት የሚፈልጉበትን መንገድ እያመቻቹ ነው እንጂ ሞቲቫቸው መዝሙር ያሬድ አንተ ቤት ገብቶ ስላሴን አይደለም ምንም ቢሰብ ዴንታ የላቸው አይመለከታቸውም ለወንጌልም አይደለም አስበው እንደዚህ ይሆኑ ያሉት በቃ ግን የሆነ ቦታ መግባት አለባቸው እርስ በርስ ካያቸው በትኩረት ካያቸው ተባ ሶስቱ እነሱ ከሆነ ሰው ጋር ተጣልተዋል እዛ ቤት ላይ በሆነ መንገድ መግባት ፈልገዋል ወይ መምጣት ፈልገዋል ገባ ትልቁ ታርጌት ያ ነው እኔ ለዛ ነው ደጋግሜ ስልክል ነበር ያው አንዳንደኛም ብዙ ስለማንታወቅ ፍሮንት ላይ ስላልሆነን እዛ ላይ ሰዎች እየገቡ የሚሰጡት አስተያየት የምታዩ ትልልቆቹ ላይ ነው በዝም ብሎ ቲክቶክ ላይ እዛ ጋር እዚህ ጋር የሚመጡት ነው ግን አንዳንዴ ትንሽ ኒውትራል የሆኑ ሰዎችን ማስገባት የተሻለ ነው ምክንያቱም በሌላ አንግል የሚያዩ ሰዎች አሉ ገባ ስለዚህ ለዛ ነበር እኔ እንድትሄድ በፍጹም አልፈለኩም ነበር ምክንያቱም ምንም ያደረከው ነገር የለም ሰው ከፈለገ አንተ ጥፋተኛ ተብለን የተለጠፈው ያንተ ፎቶ እኮ ነው የተለጠፈው አይደል አንተ ሰው ፎቶ ለጥፈ የሆነ ነገር ብለህ እየተናገርክ አይደለም በቃ ምንድነው ጥፋቱ በሚለው ነገር እንኳን የተነሳው እኮ ስለ ጥፋቱ ነው እንጂ ስለ መዝሙር ያሬድ አይደለም እኮ በመዝሙር ያሬድ እኮ ነው ስለ መዝሙር ያሬድ ነው እኮ መጠየቅ የነበረበት የተጠየቅኩ እኮ ስለሌላ እኮ እንዴ የተባልከው የተሰራበት እንዴት ክርስቲያን አስገብቶ ያስገባል ለምንድን ነው ለዚህ ተባለ ተጠየቀ ሄደ የምትጠየቀው ግን ትላንትና ስላደረግከው ነገር እና አስታራቂውም ልክ አልነበረም አንተ ሊጠይቅ አይገባም ላስታርቅ እስከወሰደ ድረስ በቃ ላስታርቅ ነው እንትን አይደለም እንትን ሲሳይ የሚል ፕሮፋይል ስም እኔ ውሰዱት ፈቅደናል በጣም የሚገርመው ነገር ደግሞ እንዲህ አይነት ተውት ብቻ ተውት ክርስትናን እኮ ማለት ክርስትናን ውሰዱት መልሱት ምናምን እኔ እኮ ቲክቶክ እኮ አሁን እንግሊዝ ፕሪሚየር ሊግ ላይ እንኳን እንደዚህ አይነት ፉክክር ያለበት አይመስልም እኮ እንዴ ቤቲንግ እንጀምር እኮ አልኩኝ ቀደም እኮ ቤቲንግ እንጀምር እንዴ እከለ ያሸንፋል ብለው ሲወራረዱ ከዚህ በኋላ ሲከራከሩ ቤቲንግ ጀምራለሁ እኔ
ክርስቲያኖች ከዚህ በኋላ ቤቲንግ እኔ ጋር አለ። ልክ ሲከራከሩ ከሪያ ያሸንፋል እንዴ እንግሊዝ ፕሪሚየር ሊግ እንኳን እንደዚህ አይነት ውግር የለውም እኮ ወገንተኝነት። ቆይ በመጀመሪያ ነገር እኔ ገረመኝ፣ ገድል የሚባለው ነገር ይቅር ተብሎ ነው አይደለ እየተወገረ ያለው። በጣም ነው ያው የኛ የይቅርታ ሰዓታችን ነው እንጆይ ምን። ስለዚህ ትልቁ ነገር ምን መሰለ ፓስተር፣ ያን ነገር ልንገር፣ ይቅርታ ማለቱ ትክክል ነው። ንስሐ መግባትም አለብህ። በዛ ንግግር ብዙ ሰው አስከፍታል፣ ብዙ ሰው ደብሮታል። ካንተ ያልተጠበቀ ስለሆነ ካንተ የማይጠበቅ ስለሆነ በቃ እኮ አሸንፈ ነበር። እኔ እኮ እንዴት ደስ አሸንፈ እኮ ነበር። በቃ ያችን ነገር ጌታ ይባርክሽ። በቃ ለዚህ ንግግርሽ ለምትወጣ በጣም ናይስ ነበረ። ኤኒዌይስ ሁላችሁም ተባረኩ። ሰላም ሁኑ። እሺ አቡሽ፣ እሺ ፓስተርዬ እንዴት ነው? ተረጋጋ እንዴ? ነበርሽ እንዴ ቅድም? አይ እኔ አልነበርኩም፣ አልሰማውም። ተረጋጋ እንዴ? ታዲያ ሳትሰሚ ሳታይ ነው ተረጋጋ? አይ እግዚአብሔር። አዎ ይሻላል፣ ባልሰማ ይሻላል። እንዴት ነህ? አለን እግዚአብሔር ይመስገን። ማረፍ ነበረብህ እኮ አሁንም። እንዴት ነው መግባት ነበረብህ? ያ ችግር የለም። አለን ያ በተረጋጋ መንፈስ መምጣቱ ይሻላል። ፓስተርዬ አይዞኝ፣ ያጋጥማል። እሺ ተረጋግተናል። ያ ያለ ነው። አይዞ ወንድሞች ናቸው እህቶች ናቸው። እንደገና መልካም ይሆናል። ያለ ነው። ያ በጣም ነው የምወድ ፓስተርዬ፣ በጣም ነው የማከብር የኔ ፓስተር። እውነት እና ማረፍ አለብህ። ብዙ ጊዜ እዚህ ታመሻለህ። ማይንዳችን እረፍት ያስፈልገዋል። እረፍት ካላገኘ እንትን ነው፣ ከባድ ነው። እንትን አንለውም። ሰው እንደዛ አርግ። ይሄ ሚዲያ ክሬዚ ነው። you have to take ላንተ እና አይዞህ። እሺ ፓስተርዬ፣ ስላየውን ይገባውት። እሺ አብጊ አንድ ደስ የሚል ኮሜንት አበብ ያለው በእናታችሁ። እሺ ፓስተር፣ ዝውውር ወደኛ እንዲገባ በቃ ጴንጤዎች አሜተኛ ናቸው። ወዴት ልግባ ዝውውሩን? ወየ አብጊ መጋቢያችን እዚህ ቤት አንድ ምንድነው ነፃነት ያለ ሰዓት ገደብ ይሰጣል። ይህን ደግሞ ሌሎች የመርዝ ብልቃጦች ሲከፈቱ ዝም ብለህ ታዳምጣለህ። ይቅርታ እናስተካከላለን። እሺ ነፃነት ያለ ገደብ። አቤ ፓስተር መግባት ይቅርታ ማለት በጣም ትልቅ ነገር ነው አይደለ? እግዚአብሔር ይባርክህ። በእውነት ይህ ትልቅ ነገር ነው። ምንድነው በቁጣችሁ ፀሐይ አይግባ ነው አይደለም የሚለው? ፀሐይም ምንም ነገር ሳይገባ ወዲያውኑ መምጣትህ በጣም ጥሩ ነው። መጥፎ ቃላት ነው የተናገርከው፣ ግን ይቅርታን ደግሞ የሚበልጥ ነገር የለም። ስለዚህ እግዚአብሔር ይባርክ። አብጊያ አታፍሪም? ግን ቅድም ስታሚው ነበር። ምን ታመኛለች? እየነገረችኝ እኮ ነው። አጥፍታል እያለች ነው። ምንድነው? የት ነው ደግሞ ያማሁት? ረጉድ ፍላ ታያቸው። ይቅርታ ማለት ኢትስ ቤስት እና እንወድሃለን። ለማናቸውም ፓስተር ባቶ ለእኛ ፓስተራችን ነህ። እንዴ ግዴታ ነው እንጂ። እግዚአብሔር ይባርክ። ብዛል ነው። እና ይሄው በአጋጣሚ እንግዲህ በነበረው ነገር በእኛ ጉዳይ ላይ በነበረው ስሜታዊ ባደረጉን ነገር ቀኝ እጁ ናት፣ አትሰናከሉ። እና ታዲያ እና ምንድነው ልላችሁ የፈለግኩት የተፈጠረው ነገር የሁላችንም ሆኖ ሁላችሁም ስሜታዊ በጣም ብዙ ሰው ነው ያወራኝ። እጅግ በጣም ብዙ ሰው ስሜታዊ ሆኖበት ደውለውልኛል፣ በውስጥ አውርተውኛል። የጋራ አርጋችሁታል የነበረውን ነገር። ቴንኪው ሁላችሁም የጋራ አርጋችሁታል። ቴንኪው ለደወላችሁልኝ ምናምን። ግን እኔ ከዛ ባለፈ አንዲት ስህተት ተሳስቻለሁ። እሷም እዛች ጋር ስሜታዊ ሆኜ የተናገርኩት ቃል በጣም ይቅርታ ነው ያልኩት። ይህም ቪዲዮ ድንገት የምትሰሩ ሰዎች አድርሱልኝ። ቪዲዮ ሰርታችሁ በጣም ይቅርታ፣ የነበረው ነገር የመጣሁበት ላወራው የነበርኩበትን መንገድ ሽፍት አድርጎ ስሜታዊ ስላደረገኝ ነው። ለዛ ነው እና እናመሰግናለን። ረበ ጌታ እነሱ ጋር ገብተሽ
ስታሚው አልነበረ ወይ በጌታ እዚህም ይቻላል በሰዓት ልዩነት? አዎ ችግር የለውም ሰላምዬ፣ ኧረ ችግር የለውም። ከተፈጠረበት ጊዜ ጀምሮ አብረን ነበር፣ ጣጣ የለውም። እና እንደዛ ነው ያለው። ሁላችሁንም ወዳችኋለሁ። ከሌላ ሰው ጋር ተመሳስዬባት ነው እቺ ልጅ እርግጠኛ። ኧረ ጣጣ የለውም፣ ኧረ ጣጣ የለውም። ቢሆንሳ አይ እንደ እኔ ስላልገባኝ ነው። አልነበርኩም ከዚህ ቤት ውጭ እኔ ሌላ ቤት ገብቼ አላውቅም። ቆንጆዬ ሰላም ተስበሽ ወደ ጉዳዩ ገባበት ቤት እዚህ ቤት ብቻ ነው እና ከሌሎች ጋር ተመሳስዬባት ነው። አይ እንዳትሰማ አይደለ፣ ችግር የለም። ተስበሽ ጉዳዩ ውስጥ እንድትገቢ ተፈልጓል። አልነበርሽም አውቃለሁ። ስላልነበርሽ ሰበው ሊያስገቡ ነው። እሱ አይደለችም ለማንኛውም እያልኩኝ ነው ያለሁት። ጥያቄ አለን ይላል። ምንድን ነው ጥያቄው? በዚህ ጉዳይ ነው በሌላ ጻፍልኝ። ጥያቄው በዚህ ጉዳይ ነው በሌላ። እኛ በጣም ብዙ ሰው ነው የሚከተለን እና ኃላፊነት ስላለብኝ ነው። እሺ አንደኛ ሎካል ቸርች አለ ሰው የሚከተለን የሚሰማን። ባይ ዘ ዌይ አንድ የህይወቴን ምስክርነት ልንገራችሁ። የህይወቴ ምስክርነት ጌታን ከማወቄ በፊት የነበረው ህይወቴ የድሩይነት፣ የቃሚ፣ የጠጪ፣ የሌብነት ታውቃላችሁ። ቀድሞ ጨለማ ነበራችሁ እንደሚሉ ላክልኝ። እሺ በዚህ ጉዳይ ስለዚህ እኔ ቀድሞ የነበረኝ ህይወቴ የሌብነት ነው። እንደምታውቁት የባቡር ላይ ሌባ ሁሌ ነው። የህይወቴን ምስክርነት ተናግሬያለሁ። እግዚአብሔር ከሚገርም ጉድ ውስጥ ነው ያወጣኝ፣ ከሞት ነው ያወጣኝ። እውነቴን ነው የምላችሁ። ለዚህ ነው እኔ መንፈሳዊ ነገር ላይ በጣም የማይቀለድበት መስሎኝ ሲሪየስ ሆኜ እየሄድኩበት ያለሁት። ስለዚህ ህይወቴ ከክፉ ህይወት ነው የወጣሁት፣ ከሞት ነው። ስንት ጊዜ ሞቼ እግዚአብሔር ህይወቴን ያዳነው። ስለዚህ የመጣሁበትም ህይወት እንደዛ ስለነበረ ነው። አሌክስ ዮ ዌር ኦርቶዶክስ ዛስ ታይም አልነበርኩኝም። ያ ሌብነት ምናምን ላይ ያኔ ድሩይነት በነበርንበት በረንዳ በምናድርበት ጊዜ የድሩይነት ህይወት ነው። ምንም ሌላ ነገር የለም። ቤተሰቦቼ ኦርቶዶክስ ናቸው ኦፍኮርስ፣ ግን እኔ ምንም እንደዚህ አክቲቭ አልነበርኩም። የአራዳ ልጅ ነበርኩ። የድሮ በጨለማ የአራዳ ልጅ የሚባል ህይወት ነበረን። ግን በጌታ ከሆን በኋላ ህይወታችን የተቀየረው ጋይስ። እና ይሄ ነው የወጣሁበትንም ህይወት በደንብ ስለማቀው። እሺ ታንክ ዩ ማይ ብራዘር አይ ላቭ ዩ ዩር ሆነስትሊ። ኧረ በጣም እንዴ በእውነት እኮ ነው የምላችሁ። ከክፉ ከሞት ሰይጣን ስንት ጊዜ ህይወቴን ሊያጠፋው ብሎ ስንት ጊዜ ህይወቴን ሊያጠፋው ብሎ እና ሱሳስ ውስጥ ነበርኩኝ፣ ሌብነት ውስጥ ነበርኩ፣ ዱርይነት ውስጥ ነበርኩ። እግዚአብሔር ከሚገርም ህይወት ነው ያወጣኝ፣ ከሚገርም ህይወት። ስለዚህ ሰይጣን አሁን በጣም በሚደረገው ነገር ሁሉ ላይ ፎከስ አድርጎ ታርጌት አድርጎ ዓላማ አድርጎ እያደረገን ያለነውን ነገር ሰይጣን በክፉ የመጣበት ነገር እንደሆነ አስተውላለሁ። ለዛም ነው ይሄ ነገር እንግዲህ ባለፈ ነገር ስቴይ ስትሮንግ። እሺ ብራዘር ጥያቄ አለ? ሰላም ላንተ ይሁን አሌክስ፣ እንዴት ነህ? ጌታ ይባረክ። ያ ጥያቄ ምንድነው? እንደ አንድ አማኝ እንደ ክርስቲያን አንተም ቤተክርስቲያንን እንደሚመራ ሰው የኛ ጎል ፋይናል የኛ ዓላማ እዚህም ላይ ከእናንተ የምንማረው ወይም ደግሞ ልታስተላልፉ የሚገባው ነገር ብዬ የማምነው ዋናው ጎሉ ክርስቶስን ሰብኮ አዲስ ሰዎችን ወደዚህ አካል ጨምሮ ማለት ነው። መቼ እንደምንወሰድ መቼ እንደምንሞት አናውቅምና ስራችን ሩጫችን ሁሉ ይሄንን ያልተበረዘ ወንጌል ሰብኮ ሰዎችን ተጋለን ከጥፋት መመለስ ነውና ኤርሚያስ በሰበከው በተናገረው ነገር አፕሪሺየት ነው በየትኛው ሚንስ ወንጌል ይሰበክ እንጂ አፕሪሺየት ማድረግ ነው የሚኖርብን ወይስ እንከኑን አውጥቶ እንዴት ሊናገር ይችላል? እንዴት ሊሰብክ ይችላል? ፌር አይደለም ወደሚለው ወደ ፌር ወደመሄድ እንዴት ተመጣ? እኛ ጎላችን ምንድነው? ዋናው ዓላማችን ምን ነበርና ነው ወደ ፌር ወደ መሆኑ ተሄደው ነው። ሌላውን ጥሎ ምናምን አልነበርኩም። ግን ክሊር መሆን ያለበት ነገር
እንወዳለን። በቃ አንድ ሆናችሁ እንድትሰሩ ነው የምንፈልገው። መጽሐፍን ይዘን ወንጌልን ይዘን መንፈስ ቅዱስን የሚያክል ነገር አንድ የሚያደርገን የሚያስተሳስረን እንደ ስድ እንደ ጅማት የሚያስተሳስረን መንፈስ ቅዱስን ይዘን እንዴት ነው አንድ መሆን ያልተቻለው? ለምንድነው በኦፒኒየን እንደዚህ መራራቅ የተቻለው? ጎልስ ግብስ ሁሉም ቢሰብስ ጎሉ ክርስቶስ አይደለም ወይ? ክርስቶስን ለዓለም መናገር አይደለም እና አንድ ላይ መስራት እንኳን ባይቻል ለምንድነው ጎራ ለይቶ መሰረዘሩ ተገቢ ነው ብላለና ይሄ ነው ጥያቄ። ያው ቴንኪው ሐሳብን ግን ያው ርዕሳችን ስላይደለ ሌላ ጊዜ እናወራለን። ይሄ እኔ አሁን ዛሬ በተፈጠረው ነገር ይቅርታ የተባለበትን ምክንያት እዛ ላይ የነበሩ ሰዎች ሐሳቡን በትክክል ምክንያቱም እዚህ ቤት የሚገቡ ሰዎች በአብዛኛዎቹ እኛን አክብረውን ስለሆነ ለዛ ነው። ስለዚህ በሌላ ጊዜ ይሄንን ርዕስና መሰል ጉዳዮችን እናወራለን። ለዛ ነው ቅድምም ከነበርክበት ኬዙ ዋናው ሐሳብ ይሄ ስለነበረ ነው። ሁላችሁንም በጣም ነው የማመሰግነው። ሁላችሁንም አከብራችኋለሁ። ስለተፈጠረው ነገር ብዙዎቻችሁ ደውላችሁ ይቅርታ ሁላችሁም ጠይቃችሁኛል፣ በቴክስት በስልክ እና ሁላችሁም የራሳችሁ አድርጋችሁ ኬዙን አበረታችሁኝ። ለምን ሰው ብሎክ ታደርጋለህ? ገና አደርጋለሁ። የሚሳደብ ሰው ብሎክ ይደረጋል። ገና የሚሳደብ ሰው ብሎክ ይደረጋል። አሁን እዚህም ወቁ፣ የሚሳደብ ሰው ብሎክ ይደረጋል። እኔ ተሳድቤ እኮ ነው ይቅርታ እየጠየቅኩ ያለሁት ጋይስ። እኔ ተሳድቤ ይቅርታ እየጠየቅኩ ገብታችሁ የምትሳደቡ ሰዎች ብሎክ ትደረጋላችሁ። ለምን ትቦልካለህ ሳይሆን ማለት ያለበት አሁን አንድ ሰው ልቦልክ ነው። እሺ ይሄ አሁን አያችሁ፣ አሁን አንድ ሰው ይቦለካል ማለት ነው። ገብታችሁ ሐሳብ መስጠት የምትችሉትን ሐሳብ መናገር ነው እንጂ እና እንደዛ ነው ያለው። ለማንኛውም እኛ እየተሳደብን ይቅርታ እያለን እናንተ ገብታችሁ ሰዎችን ሜንሽን እያደረጋችሁ እንድትሳደቡ አይፈቀድም። እዚህ የሚመጣው ሰው ሁሉም በራሱ እንትን ነውና ወዳችኋለሁ። ለማንኛውም ቤተሳይዳ እሺ፣ ብዙዎቻችሁ ሪኩዌስት ልካችሁልኛል። ልጨርስ አይደል? ልጨርስ። እኛ ጋር ኦልሞስት 12 ፎሎ አድርጉ። እንትን ውስጥ እየገባችሁ ኮፒ ሊንክ አድርጉ። ከሪፖርትም አድኑን። ቤታቸውን ከፍተው በጥያቄ የጠየቀውን ሰው ለምን ብሎክ ታደርጋለህ? እሺ 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 ይሄንን ነው ቤኪ፣ ለዛ ነው እሺ፣ እንጂ ሌላ አይደለም። ፎሎ አድርጉ፣ ኮፒ ሊንክ አድርጉልን። ሪፖርት አለው ቤቱ